ጥያቄ ምንድነው? ጉባኤ እንቀበላለን ብለዋልና ጽጌ ስጦታው ያው መሪጌታ ማልለው ያው ቴዲ ይታወቅልኝ ቤተክርስቲያን አውግዛ የለየችውን መሪጌታ ብሎ የመጥራት ግዴታ ስለሌለብኝና ስለማይገባቸው ነው ብዬ ስለማምን ነው። እንደማትቀየሙኝ ተስፋ አድርጋለሁ። ጉባኤ እንቀበላለን ብለዋል። ለምሳሌ በጉባኤ ደረጃ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚል የቤተክርስቲያን የእምነት መግለጫ አለ። ይህንንስ ትቀበላላችሁ ወይ? እንዲሁም ደግሞ በኒቂያ ጉባኤ የእምነት መግለጫ ላይ የመጨረሻው አንቀጽ ላይ 20ኛው ላይ ማለት ነው። አንዴ ላንብላችሁ። እንደዚህ ይላል። ጉባኤ እንቀበላለን ስላሉ ነው ማነሳው። በጌታ ቀን እና በባለ 50 ቀናት የምንበረከኩ ወይም የሚሰግዱ አንዳንድ ሰዎች በተመለከተ ነገሮች ሁሉ በሁሉም ቦታዎች ወጥ ሆነው እንዲከበሩ በማሰብ በእነዚህ ቀናት ወደ እግዚአብሔር የሚቀርቡ ጸሎት በቀዋሚ እንዲፈጸም ይህ ቅዱስ ሲኖዶስ መልካም እንደሆነ ወስኗል ይላል። አስቸኳይ ስለሆነ አሁን ለጊዜው ይሄን ያመጣሁት ብዙ ከቤተክርስቲያን ስርዓት አንጻር ማን ቀድሞ ቅዱስ ቁርባን ይቀበል የሚለውን ሁሉ ይደነግጋልና ይሄንንስ ይቀበላሉ ወይ? በእምነት መግለጫችሁስ ይሄ አለ ወይ የሚል ጥያቄ አለኝ። ሲቀጥል ተሐድሶ ነን ብላችኋልና ወደ የትኛው ዘመን ነው የምንታደሰው የሚል ጥያቄ አለኝ። ይሄን ለምንድን ነው ያነሳሁት? ቴዲን በደንብ አድርገህ ብትሰማኝ በኋላ ላይ አንተም ስለሆነ ደጋግመንቱን የምታነሳው ማለት ነው ጥያቄውን ከሳቱትም። ቤተክርስቲያን ክርስቶስ ከመሰረታት በኋላ ቀጥላለች ትምህርቷን ይዛ። መቼ ነው የሳተችው? መቼ ስለሳተች ነው እነዚህ ሰዎች ትታደስ እያሉ ያሉት? እሺ መቼ የሚለው የሆነ ዓመተ ምህረት ወይም የሆነ ጊዜ ያስቀምጡለታል። ከዛ ጊዜ በፊት የነበረውን እምነት ያምኑታል ወይ? መሰረታዊ ጥያቄ ይሄ ነው። ቤተክርስቲያን ተሳሳተች ካላችሁበት ወቅት በፊት ለምሳሌ ኢትዮጵያዊ ንጉሥ ታነው ሲሆን ካነሳችሁት ከሱ በፊት የነበረውን እምነት ታምናላችሁ ወይ? ለምሳሌ ቤተክርስቲያን ከተመሰረተች ለሺህ ምናምን ዓመት እስከ ፕሮቴስታንቱ መነሳት ድረስ ኢቭን ሉተርም ጭምር ጥምቀት ለድህነት ብለው ያምናሉ። ተሐድሶቹ አያምኑ። ስለዚህ ወደ የትኛው ነው የምታድሱን የሚል ጥያቄ አለኝ። ከጠየቃችሁ ማስረጃ ማቅረብ እችላለሁ ስለ ጥምቀት አባቶች በደንብ ስላስተማሩ። ሲቀጥል ከዚህ በፊት ጽጌ ስጦታው ዮናስ ጎርፌ ካልተሳሳትኩ ከተባለ ሰው ጋር ሲወያዩ አንድ ፖድካስት ላይ ዶክትሪናቸውን እያዘጋጀን ነው ብለዋል። አሁን ደግሞ ከቤተ ክርስቲያን አንወጣም ሲሉ ሰማሁ ለቴዲ ሲመልሱና ክላሽ አያረግም ወይ? ቤተ ክርስቲያን ውስጥ የራሳችሁን ዶክትሪን እያዘጋጃችሁ ነው ወይ?